ሶላት ውስጥ የተጠሉ ተግባራቶች ቢፈጸሙ የሶላቱን አጅር የሚያጎድሉ ነገር ግን ቢተዉ አጅራችንን የሚያስጠብቁልን የሆኑ ማለት ነው። አንደኛ በሶላት ውስጥ ከተጠሉ ተግባራቶች መካከል አልኢልቲፋቱ ሊገይሪ ሓጃ፣ ያለምንም ሓጃ ያለምንም ጉዳይ አስገዳጅ ነገር ሳይፈጸም ሳይኖር ኢልቲፋት ወደ ቀኝ ወደ ግራ መገላመጥ። ሰላት ላይ ያለ ሰውየው ሰላት ላይ ሆኖ ሱናው አይኑን ስጁድ ቦታ ላይ ማሳረፍ ሲገባው ምንም ዑዝር ምክንያት ሳይኖረው ወደ ቀኝ ወደ ግራ መገላመጥ ኢልቲፋት የተጠላ ተግባር ቢከሰት ሰላቱ ተበላሽቷል ማለት ግን አይደለም፣ አጅሩን ይቀንስበታል። ይሄ አንደኛው መጠንቀቅ ያለብን የሐዲስ አይሻ ረዲየላሁ ዐንሃ قالت سألت رسول الله صلى الله عليه وسلم عن الالتفات في الصلاة እናታችን አይሻ ምን ትላለች? የአላህ መልእክተኛን በሰላት ውስጥ ሆኖ ስለ መገላመጥ ስለ ኢልቲፋት ጠየቅኳቸው። فقال እሳቸውም አሉ هو اختلاس يختلسه الشيطان من صلاة أحدكم ይሄስ ከአንዳችሁ ሰላት ላይ ሸይጣን የሚሰርቀው ስርቆቱ ነው። ሙሉ ሰላታችሁን ማበላሸት ሲያቅተው ቢያንስ የተወሰነ አጅር እንዲጎልባችሁ ከሰላታችሁ ላይ ሸይጣን የሚፈጽመው የስርቆት ተግባሩ ነው ብለው ረሱል አለይሂ ሰላቱ ወሰላም ነግረውናል። ረዋሁል ቡኻሪ ኢማሙል ቡኻሪ በሰሒሐቸው የዘገቡት ነው። አሁን ኢልቲፋት ሲባል ሁለት አይነት ነው። ኢልቲፋት ሂሲ ያለ ማዕነዊ ያለ። ኢልቲፋት ሂሲ በአካላችን የምናደርገው እንቅስቃሴ መገላመጥ ነው። መፍትሄው ምንድነው ከተባለ ቀልባችንን እዛው ስጁድ ቦታ ላይ አይናችንን በማሳረፍ በተቻለ መጠን ወደ ሌላ ቦታ ላለመመልከት ጥረት ማድረግ ነው። ሁለተኛው ለብዙዎች ወይ ለሁሉም ከባድ የሆነው ኢልቲፋት ማዕነዊ የሚባለው ነው። ቀልብን ወደ ሌላ ቦታ እንዳይሄድ ማድረግ፣ ከሰላት ውጭ ከምንሰግድበት ከመስጊዱ ክልል እንዳይወጣ መቆጣጠር። ይሄ አላህ ለወፈቀው እንጂ ለሁሉም የሚሆን አይደለም። በጣም አስቸጋሪ ነው። ቢሆንም ግን በተሻለው መልኩ ምን መቆጣጠሪያ ነገር ሊኖረው ይችላል ከተባለ ዋናው ነገር ምንድነው? ለማን እየሰገድን እንደሆነ የምንሰግዳቸውን የሰላት ቋንቋዎች የምናስተነትን ከሆነ ቀልባችንም ሌላ ቦታ እንዳይሄድ ይረዳናል። ለምሳሌ አንድ ክስተት ተከስቷል እዚህ ቦታ ላይ። ዑስማን ኢብኑ አቢል ዓስ ረዲየላሁ ዐንሁ ምን ይላል? አነሁ አተ ነቢይ ሰለላሁ ዐለይሂ ወሰለም ፈቃለ ያ ረሱለላህ፣ የአላህ መልእክተኛ ዘንድ መጣና ምን አላቸው? አንተ የአላህ መልእክተኛ ሆይ ኢነ ሸይጣነ ቀድ ሓለ በይኒ ወበይነ ሰላቲ ወቂራአቲ፣ ሸይጣን መጣና በእኔና በሰላቴ እንዲሁም በቂራአቴ መሃል ጋረደብኝ፣ መጋረጃ ሆነ። ዩለቢሱሃ ዐለየ፣ ይቀላቀልብኛል። ስንት ረክዓ እንኳን መስገድ እንዳልቻልኩ እስክጠራጠር ድረስ፣ ስንት እንደሰገድኩኝ እስክጠራጠር ድረስ ምንድነው መፍትሄው ሲላቸው فقال رسول الله صلى الله عليه وسلم ذاك شيطان يقال له خنزب أو خنزب، ይሄ ኺንዘብ ተብሎ የሚጠራው ሸይጣን ነው በሰላት ላይ እንደሚወሰውስ አሉት። فإذا أحسسته፣ ታዲያ ስሜቱ የተሰማህ ጊዜ አንተን ከሰላት ሊያስወጣ ቀልብህን ሊሰርቅህ የሞከረ ጊዜ ስሜቱ ከተሰማ فتعوذ بالله منه أعوذ بالله من الشيطان الرجيم በማለት ከሱ ለመጠበቅ ሞክር። ከዛም ወትፈል عن يسارك ثلاثا፣ ወደ ግራህ ሶስት የተፋሉት። እሱም ምን አለ? ቃለ ففعلت ذلك፣ የመልእክተኛውን ምክር ተቀብዬ ተገበርኩኝ። فأذهبه الله عني፣ اللهم ረዳኝ ከኔ ያስወገደልኝ። رواه مسلم፣ ኢማሙ ሙስሊም በሰሒሐቸው የዘገቡት ነው። ስለዚህ እኛም ይሄ ውስወሳ በሚገጥመን ጊዜ ተዓውዝን መጠቀም እንችላለን። አዑዙ ቢላሂ ሚነ ሸይጣን ረጂም። መጥፋት የሚለው ግን አያዋጣም። የእሳቸው ዘመን መስጂድ ምንጣፍ የለውም፣ አሸዋ ላይ ነው የሚሰገደው። የተተፋውን ነገር በዛው በእግር መቅበር ይቻላል። አሁን ግን ምንጣፍ ላይ ስለሆነ መጥፋትም የሚመች አይሆንምና ማለት ነው። እና አንደኛው ሰላት ላይ በአካል መገላመጥ፣ ወደ ቀኝ ወደ ግራ እንደዚህ መዟዟሩ አንድ የተጠላ ተግባር ነው። ሁለት